ወደ ዋናው ነገር እመጣለሁ። የዛሬው አጀንዳችን ወደ ዋናው ነገር ነው። እንግዲህ አቶ ወርቁ አይተነው የአማራ ኩራት ነው። በጣም በግሌ በጣም የምወደው ሰው ነው። ከብሪጅስቶን ጀምሮ ሌሎቻችሁም እንወደዋለን፣ እናከብረዋለን። ስለሱ ደግሞ ሁሌ እንጋፈጣለን። በጉቺ እንደዚህ ብተብሎ እንደዚህ የራሱ ጉዳይ ሊያውቃት ይችላል። ተሳስቶ ላይ ተሳሳት ይችላል። ትልቅ ሰው ነው፣ ቢዚ ነው። በጉቺ በኩል ሊልክ ይችላል። የጉቺ ማነር እና የታኩር ማነር ከአቶ ወርቁ አይተነው ወይም ከቢሊዮነር ወርቁ አይተነው ጋር አይጣጣምም፣ አይገናኝም። ታኩር ሌላ ሰው ነው፣ ወርቁ ትልቅ ሰው ነው። ጉቺ ሌላ ሰው ነች፣ ወርቁ ትልቅ ሰው ነው። እኔም ማውቀው ነው መሰክረው። ወርቁ ለጋስ ነው። ወርቁ በጣም ለህዝብ ያስባል። በአማራነትን ብቻ የታጠረ አይደለም፣ ሰብአዊነት ያለው ሰው ነው። ኦሮሞ ቢበደል ትግሬ ቢበደል አሁን ትግሬ ይጥፋ እያሉ የረዳቸው ሰው ነው። ነገ የሚረዳ ነው በህይወት እስካለ ድረስ። ገንዘብ ካለው ነገ ገኛም እኛን የሚረዳ ሰው ነው። ረዳ ብለን መመቅኘት የለብንም። ወርቁ አይተነው ገንዘቡን የመበተን የመቅደድ በካልቹ የመምታት መብት አለ። እንዴት በሰው ገንዘብ እኛ ሙርጣችን ያብጣል ነው። እኔ ትናንት የተቸው ወርቁን አይደለም። ወርቁ ከነዚያ ከወረዱ ሰዎች ጋር እንዴት ይታያል ነው እንጂ ወርቁማ ታላቅ ሰው ታላቅማ ስለሆነ ለወደቀው አስቦ በላይነክ እንዲያስበው የማያውቀውን እሱ ስደተኛው ሰው ይሄን ያህል ገንዘብ ሰጣለው አለ። ዛሬ ደግሞ የምንሰማው ወሎ ውስጥ ጭራሽ ጎጃምን እንደ ቡዳ በመፈረጅ በስራ ስለበለጣቸው፣ በገንዘብ ስለበለጣቸው፣ በአስተሳሰብ ስለበለጣቸው ጠላቶቻችን ደግሞ ቡዳ የሚል ስም ሰጠውታል የሚል ሰምታቸዋል ከወሎ። ይሄም ማከብረው ወንድሜ ነው ተናጋሪው፣ አውቀዋለሁ። ሎንግ ታይም ነው የማውቀው። በአማራነቱ በጣም የማይደራደር ነው። በወርቁ አይደራደርም። የሰማውን ነገር ነው፣ ጉምጉምታውን ነው መጥቶ የነገረን። ስለዚህ እናዝናለን። ወሎ ውስጥ የመሸጋችው ወርቁን ለማዋረድ የሄዳችበት አይሳካም። ምክንያቱም ወርቁን አደርሱበት የወረዲ ጎም ሀብታም እኮ ነው። ወርቁ ማለት የለየለት ሀብታም። ዛሬ ገንዘቡ መያዙ ምናምን አካውንቱ መዘጋጋቱን አትዩት። ኢትዮጵያ ውስጥ ቢሆን ታምር መስራት የሚችል ሰው። ስለዚህ ወርቁ ቀይ መስመራችን ነው። ባይዘው ሁሌ እንደምላችሁ በወርቁ ድርድር አላውቅም። እኔ የማልደራደርባቸው ነገሮች አንድ ማርያም፣ አንድ ባለቤቴ፣ ሌላኛው ሌላ ሰው የማልጠቅሳቸው ሰው አሉ። አራተኛው ወርቁ አይተነው ነው። ለብሪጅስቶን ምናምን ያው እንዳሉ እኔ እንደማል ስለሆነ ነው። እኛ ብዬ ነው መናገር ፈልገው። የማልደራደርበት ነገር ከጠየቃችሁኝ ማርያም በምትባለዋ አልደራደርም። መጠ ስለ ማርያም ምናምን ብትለኝ አልሰማም። ማርያምን ሳላከብር ኢየሱስን አከብራለሁ። ምክንያቱም እኔ ኦርቶዶክስ ነኝ። የማርያም ትልቅ ክብር አለኝ። ለማንም ክብር የለኝ። ለማርያም ግን ትልቅ አክብሮት ነው ያለኝ። አልፋና ኦሜጋን ልጇን አምላኬን አክብሬ ተንቀጥቅጬ እናቱን ካንቋሸሽኩ እኔ ሰው አይደለሁ። ፕሮቴስታንቱ እዚህ ላይ ነው ችግር ያለባቸው። የአብይ አህመድ እናት እንኳ በህይወት ቢኖሩ ይከበራሉ። ምክንያቱም የጠቅላይ ሚኒስትር እናት ናቸው። ሐቁ ይሄ ነው። አባቱ በህይወት ቢኖሩ አሁን አባት የተባሉት ሰው ሁሉም ይሰግድላቸዋል። ለምን? ጠቅላይ ሚኒስትር ነው ልጃቸው። እኔም እሰግዳለሁ ኢትዮጵያ ውስጥ በሆን። እዚህ አሜሪካ ስለሆንኩ ነው የምደነፋ ወንድም። ኢትዮጵያ ውስጥ በሆን ለአብይ መስገድ አይቀርም፣ ሲያልፍ መስገድ አይቀርም። ምናልባት ያቸው የአማራነት ትቢት አለች እንደው ልል እችላለሁ፣ ግን ተደብቄ ነው ምላት እንጂ ፊት ለፊት እሱ እያለ አለ። ሐቁ ይሄ ነው። አኗሽ እውነት አንርገጥ። ሌላው በሚስቴ ነው የማልደራደር። ሌላው በወንድሜ በወርቁ አይተነው አልደራደርም። እሱም ያውቃል። እኔ እናሱ ዛሬ ማንጣላውን ብንጣላ እኳ ነገ ምንታረቅ ሰዎች ነው። ባይዘው ስለማታውቁ ነው። እኔ ከአማራ ምናምን ከኢትዮጵያ የምትሏቸው ሰዎች አንድ ሌላ ትልቅ ሰው አሉ፣ አልገልጽም በሚዲያ ላይ የማልደራደርባቸው። ሌላው እውነቱን ልንገር ካላችሁ ወርቁ አይተነው
ከዚያ ውጭ ማርያም ድንግል ማርያም ነች። ከዚያ ሚስቴ ነች። በእነዚህ ላይ አልደራደርም። ሌላ የማትደራደረው ነገር ምንድን ነው ካላችሁ በኢትዮጵያ ነው አልደራደርም። ይሄንን ከውስጤ እንድታውቁ ፈልጋለሁ። አማራ ስላልኩ ስለተጎዳ የማይችለውን ያክል አሸክሜዋለሁ። ፖለቲካ መረጃ አሁን ያን ይጠቀም እየመዘዘ ገንዘብ እንደቆጠበ ሴቪንግ እያወጣ ተጠቀም። ከዚህ በኋላ አማራ ብዬ አልጮህም። ኢትዮጵያ እየፈረሰች ስለሆነ 75% ደግሞ በኢትዮጵያዊነት የተመሸገው አማራ ነው። ስለዚህ ለዚያ 75% ትታገላለሁ እንጂ ለ25% ብሔርተኛ አልጨናነቅም። በቂ ነው። 7 ዓመት ሙሉ እቶው ሻቢያ የሌባ ልጅ ማን ይሰማሃል? ስትጨነቁ ነው። ኮሜንት ላይ አላነብም። እኔ ራሱ አልፎ አልፎ ስለማያችሁ አትጨነቁ። ስለዚህ በዚህ እንዘጋዋለን። ወርቁ ገንዘቡን የመስጠት መብት አለው፣ የማቃጠል መብት አለው፣ የመንሳት መብት አለው። በሰው ገንዘብ አያገባንም። የወረዱ ሰዎች ናቸው። አዎ እነዚያ ሰዎች እሱ ያውቅ ምንም ያውቅ መርዳቱን ብቻ ነው ያየው። እኔ በዚያ አፕሪሼት አደርጋለሁ። በላይነህ ክንዴ ያላያቸውን እኛ 7 ዓመት ሙሉ ስንጮህ ዛሬ የሁሉ ቲክቶከር የታባታችሁ ነበራቸው። ስናለቅስልን ለወሎ ህዝብ የታባታችሁ ይታዘባቸዋል እኮ ወሎየው ራሱ እዚያ ሜዳ ላይ የወደቁት ሞጣ የሚናገረው ትክክል ነው አይደለም ብሎ እኮ ሰው ናቸው። ይመዝናሉ፣ ነገ ይሞታሉ፣ አያዋሹም። እያንዳንዱ የምናገረው ነገር እውነት ነው። 7 ዓመት የጮኸው እኔና ብርጅስቶን ነው። እናንተ ናችሁ ውስጥ ያላችሁ ሰዎች አይደለም። እዚህ ያላችሁ ሰዎች እኮ አላችሁ። ለወሎ ህዝባችን የጮኸው እኛ። ታኩር ታሪክ ሰራ፣ ይህ ስራ ታሪክማ ሰርቷል። ሞጣ አባቴ ነው እያለ ማሲንቆ ይዞ ሲያዋርድ ነበር። ንፍጡን እያዝረበረበ ኦሮሞ ስለተናገረው ብቻ አይገሉት አገር ጥሎ ሄዶ ሲቀዝን የነበር። ስለዚህ ቢያገኝ 5 ሚሊዮን አያገባኝም ነው። እንደነዚህ አይነት ተራሶችን ሴቷ የሚያች በረኪና ስጡት ምናምን ያለችው ከቅዳሜ ገበያ ላይ ይቻላል አላያት ጆከር እና እሷ እኮ አንድ ላይ ነው የሚተኙ። እሙሟና ለሚልስላታል የታወቀ ነው። ጆከር እኮ እና ዳኘ እሙሟና አስጎንብሶ ይልሳሉ። የታወቀ እኮ ነው። ራሷን ተናግራለች በውስጥ መስመር። እንዲህ አይነት አጸያፊ ሴቶችን ደግሞ እኔ በልኬ ስላልሆኑ የወረዱ ስለሆነ ከዛሬ ሰዓት ወይም ከዚች ደቂቃ ጀምሮ ስለ እነዚህ ሰዎች አልናገርም። እኔ ትልቅ ነገር ነው የምሰራው። ትንሽ ሰው ወርጄ አልጨቃጨቅም። ቢሊየነር ወንድሜ ወርቁ አይተነው ለአማራ ስትል ስለከፈልከው ዋጋ ባለበት ሁሉ የምታመልከው አውቃለሁ። የምትሸከመው መጽሐፍ ቅዱስ ይርዳ። ለሀገር አብቅቶ ህዝብ አሸንፎ ኢትዮጵያ አሸንፋ አንድ ዳቦ እንደማትበላ እኔ ወንድም አውቃለሁ። አንድ ዳቦ አይበላ የሚገርማቸው። ስለዚህ ወርቁ የሰራውን ስራ አመስግነናል። በየት መጣ ቤት ያሌላ ጉዳይ ነው። እኔ ያንን ነው የማየው። ታርጌቱን ነው የማየው። ወርቁ ማንን ለማድረግ ነው? ለመርዳት ነው። ስለዚህ እኔ ታኩር በሉት ያበሉት ለእኔ አይመጡንም። ስለማይመጥኑ እዚህ ቤት እየመጣችሁ አትጥፉ። እዚያው ከጉችና ከሱ ጋር ተራችሁ ያ ስለሆነ ቁጭላችሁ መሰዳደቡ ማማት ነው፣ አጀዋ ማለት ነው። እኛ የሀገሪቱን ፖለቲካ የተሸከምን ሰዎች ነን። የህዋትና የሻቢያ ጥይት እኛን የሚፈልገን አማራዎች፣ ኢትዮጵያኖች፣ ኦሮሞዎች፣ ትግሬዎች አለን። እኛ በጥቅሉ ኢትዮጵያዊ ነን። እኔ ኢትዮጵያዊ ነኝ። ሀገሬ ስትፈርስ ቆሚያ ላይም ነገ መግቢያዬ ስለሆነች ዞሮ መግቢያዬ ነው። የአሜሪካ አልኖርም። ልንገራችሁ 100 ዓመት እኔ መኖር አልፈልግም። ህዋት ሲመጣ ደግሞ እስከነ ቤተሰቤ ስለማጠፋኝ እንዲመጣ አልፈቅድለትም። ሻቢያ መጥቶ እንዲሸናብኝ አልፈቅድም። እኔ ኢትዮጵያዊ ነኝ። ኢትዮጵያን የሚያፈርስ ማንኛውንም ኃይል አልደግፍም። ለዚያም ነው እኔ መርዝ እንዲሰጠኝ የተፈለገ። የሰሜነኛን ግንኙነት የፋኖና የነዘመነንና የነ ደብረ ጽዮንን የነ ኢሳያስ አፈወርቂን ለምን አደግፍም ተብዬ እኮ አፌ በኤአይ ቴክኖሎጂ ተሰርቶ
ዋሻ አስመስለው መሳቂያ ለማድረግ ሴት ከኋላ ቀርጸው አምጥተው ምናምን ተሞክሯል። ብልቱ ላይ አንጓው ላይ ተነቅሷል ምናምን። ታኩር በሚባለው አባቴ ነው ማሲንቆ እየመታ እያመሳሰለ ጥሩት ስንት ነገር። አንድ ደግሞ እዚያ ባህር ዳር ያለ አንድ አርቲስት ነኝ የሚል የሆነ ጉዝር ሰውዬ እሱም መጥቶ ብዙ አዋርዷል። የታኩር አባቱ የሚመስለኝ እንደውም የባህር ዳሩ ሰውዬ ይመስለኝ። ማን ነበር ስሙ? ታጁ የሚባል ታጁን ብዙ እንደውም ታጁ በተከበረች እናታችን ላይ አላግጧል። እናታችንን አያቃትም እኮ በጣም የኛ እናት። ይኸው ሰው ቁጭ ብሎ እየሰማ ነው። እስኪ ጻፉ የምታውቁ የኛ እናት እጅግ የተከበረች ሀገሩ ሁሉ እንደ ዝናብ የሚያፍራት የምትወደድ እናት ነበር ያለች። እሷን ግን ተናግሯል። ማን? ታጁ። ወንድሞቼ ወይ ደግሞ ሌላ ዘመዶቼ አልሰምተው እንደሆን አልገባኝ። እኔም አልቀሰቀስኩበት። እኔ እንደ እውነቱ ታላቅ ወንድሜ ነው ደውዬ የታጁን ንግግር ብልክለት በ24 ሰዓት ውስጥ ይሰቅለዋል። ግን እኔ እንደዚህ አይነት ሰው አይደለሁ። ተልኮ ነው። ድሮም ከእንደ ዘመድኩን ከሜዳ ላይ ተነስቶ ካድሬ ሆኖ ለምን ኪነት ቡድን አድርገን በመንግስት ደረጃ አይከፈለውም ሁልጊዜ ከባህዴን አባላት እየተወጣ የሚበላ ተብሎ እዚያ የተደራጀ ሰው ነው። ስለዚህ ብልጽግና ለማስደሰት ነው። ታጁ እንደ እውነቱ ድሃ ስለሆነ ሆዱና የሚጠጣውን ይችን ድራፍቷ ምኗ ለመቀማመስ ያደረገው ነገር በመሆኑ እኔ ለወንድሜቼ አልተናገርኩ። በእውነት ታጁ የሚባለውን ሰው እንዲህ አድርጓል እናታችንን ሲያዋርድ አይቼዋለሁ አላልኩ። ለምን? ስለምንቀው ነገም ደግሞ ስለማገኘው ማለት ነው። እኔ ብዙ ሚሊዮን አድናቂዎች አሉኝ። ሰው ላስገድል ካልኩ በ24 ሰዓት ውስጥ እንደማስገድል ማወቅ አለባቸው። እኔ ግን የሞራል ባለቤት ነኝ። በጣም ሞራል አለኝ። እኔ አሁን የምታዩቸውን ሰዎች ሁሉ ማስገደል እችላለሁ። አቅም አለኝ። ዝርዝር ሁኔታ አልገባም። ላስመታ እንድን ሰው ካልኩ በ24 ሰዓት ውስጥ አስመታዋለሁ። እኔ ግን የአይነት ፐርሰናሊቲ የለኝም። እንደነሱ ክፋት አሳድጄ ልምታብል እመታለሁ፣ አስመታለሁ። አሜሪካ ነገር ነው። $1000 የራበውን ወጣት 1000 ማለት 100,000 ብር ነው። 200,000 ብር ብሰጠው የ200,000 ብር ሽጉጥ በገዛለት ጭንቅላቱን ሄዶ ያፈርተዋል። መብላት ነው ሰው የሚፈልገው። ካስታጠቀው 500,000 ብር ሰጠው ማለት ነው። ገንዘብ ከሰጠው ይገላል። ሰው ርቦታል። ስላንተ ህይወት አይጨነቅም። ኢትዮጵያ ውስጥ ሰው በጋጀራ እየተከተከተ ነው። እሱ በልቶ ማደር ነው የሚፈልግ። አንዱን መቅጠር ነው። በአካውንቱ ላይ ገንዘብ ማስገባት ብቻ ነው። ጭንቅላት እዚያ ጋር ሲበሳ ታየዋለህ። ገንዘብ ነው። ጅላጅሎች ሁልጊዜ ስነሱ ሄደው ይገጥማሉ። አትግጠም ወንድሜ። ጅል ሰው ነው ናግጠመኝ። ፈሳም ሰው ነው የሚፎክረው። እኔ ግን ያን ባደርግ ብፈልግ አደርጋለሁ። ግን የማደርግ ሰው አይደለሁም። ታውቁኛላችሁ። በጣም ነው የምንቃቸው። ለሰብአዊ መብት ፖለቲካ ወይም ሰራለሁ እያልኩ አንድ ተራን በስባሳው ቂጡን ያልጠረገ ሰው ወርጄ ከተደባደብኩ እኔ ትልቅ አይደለሁ። ብዙ ጊዜ ትንሾች ትልቅ ሰውን ተንጠላጥለን ትንሽ ማድረግ እንሞክራለን። ይሄን ንግግር በደንብ ቅረጹት። ብዙ ጊዜ ትንሽ ሰዎች ከኔ ጀምሮ ትልቅ መስለው የታዩን ሰዎች ተንጠላጥለን እንደኛ ትንሽ ለማድረግ እንሞክራለን። ይሄ የኢትዮጵያኖች የአፍሪካ ባህሪ ነው። በተለይ የኢትዮጵያ መረን የለቀቀ ትውልድ ትልቅን ሰው ማውረድ ድራግ ማድረግ ይፈለጋል። ለምሳሌ ወርቁን ዛሬ ፎቶውን ዘግዝቀው ከነጂጂ ኪያ ጀምሮ ሲሳደቡ አይቻሉ። ጀርመን ነው ያለችው። በጣም አዝናለሁ። ወርቁ ይህ አይገባውም ነበር። ትግሬዎች ያው ዓላማ ስላላችሁን አይቻለሁ ስትንጨረጨሩ። ወርቁ ዘርፎ ነው ካላችሁ እናንተም ዘራፊዎች ናችሁ ማለት እኮ ነው። ወርቁ ግን ሰርቶ ነው ያገኘው። ስማርት ስለሆነ ነው። ቀድሟችሁ ትግሬን ስለበለጠ ነው የማትወዱት። ከ13 ዓመት ምናምን ዓመት በላይ ምን ታረጉት? ህዋቶች
እኔ ያሳፍራል። አሁን ደግሞ ፎቶ ዘግዝቃችሁ የምትሳደቡ ሰዎች እናዝናለን። እሱ ግን አይሰማችሁም፣ ስራ ላይ ነው። እኛንን የወርቁ ብር ገባ፣ የወርቁ ብር ወጣ፣ እንደዚህ ሆነ ምናምን እሱ ይሄን ያህል አይመለከትም ወንድሜ። እኔ እኮ ስለማውቀው ነው። አይሰማም። የኔ ንግግር ራሱ ይሄን አይሰማውም። ወርቁ ሌላ ዓለም ላይ ነው። ወርቁ አገር ቤት ገብቼ የሆነ ነገር ለውጬ ብሬኔን አሰርቼ ሌላ የአፍሪካን ሪሶርስ ተጠቅሜ ሻትል እንደ ኤለን መስክ በገንዘቤ ላመጥቅ እችል ይሆናል ወይ? የሶላር ኤነርጂ አስገብቼ አፍሪካን ከጨለማ ነፃ አወጣለሁ ወይ? አግሮ ኢንዱስትሪ ሰርቼ መካናይዝድ እርሻ አሳርቼ አበላለሁ ወይ ነው። አዳሪ ትምህርት ቤት ተከፍቶ በኢትዮጵያ ውስጥ በኦሮሞ፣ በአማራው፣ በትግሬው ትልቅ አገር ይፈጠራል ብሎ የሚያስብ ሰው በቅርብ ስለማውቀው ነው። ወርቁ ታይም የለውም። ጂጂኪያ ልንገርሽ፣ ለአንቺ መልስ አይሰጥ። ጉቺ ከአንቺ ጋር ፎቶ አይነሳም። ፎቶሾፕ ካላመጣሽ በቀር ወርቁ ወንድሜ በዚያ ደረጃ ወድቀሽ ቂጥሽን መከፍች ሴትዮ ጋር አይመጣም። መጠቀሚያ ነው ያደረጋችሁት። ዘገየ እየተጠቀምክበት ነው። ወርቁ አያውቅህም። ከመነ መፈጠርህ ምን የጠይቀዋለሁ አላውቀው ነው ያለኝ። አያውቀውም ጆከር የሚባለው እግዚአብሔር ምስክሬ ነው። ስጠይቀው ምንድን ነው ጆከር አለ። ሊገባው አልቻለም። ጆከር ምንድን ነው ያለ። እንዲህ ተሳዳቢ እንዲህ ኧረ እኔ አላውቀውም ነው ያለ። እኔ ከእንደዚህ አይነት ሰዎች ጋር እንዴት ታውቀኛለህ አለኝ። እንደ ንቀት ነው አለኝ። እንደውም በጣም ተበሳጭቶ ማለት ነው። ይሄ እኮ ንቀት ነው አለኝ ሲለኝ ዝም አልኩት። አያውቃቸውም። ይቺ ሴትዮ ምናልባት በሆነ ነገር ወርቁ እያለ ግጥም ቀይራ እነ ዳኝ ሆ ብለው ገንዘብ አስቦጭቀዋት ይሆናል። ዛሬ ጫማ ቤት ከፍታለ ቦጭቆላት ሊሆን ይችላል። ምን ወርቁ እኮ የድሃ አባት እኮ ነው። ለአንቺ የድሃ ልጅ ድሃ መስጠት ይችላል። አሜን ብለሽ ነው እንጂ መቀበል ያለብህ። ታኩር ሲረዳ አይናችን መቅላት የለበት። ታኩር የድሃ ልጅ ነው እንደ እውነቱ። እናቴ ድሃ ናት ብሎ አንጎሉ ዝርብርብርብ ብሎ ኦሮሞችን ፈርቶ ሲያለቅስ እኔ እግዚአብሔር የሰደበኝ ታውቁ የለኔ ልቤ እንትን ነው እንትኔ ነው የተንቦጫቦጭ ሆዴ ተገላበጠ በእውነት ያን ያህል ፈርቶ እንዲሁ በቃ አንጎሉ ወክ እናቴ ድሃ ናት ሲል ትንሽ ልጅ ነዋ። ያኔ እኔ አዘንኩ። ይሄ ልጅ ለካ ትንሽ ልጅ ነው ተልኮ ነው ለካ ብዬ ትቼዋል። ለዚያ እኮ ነው የተውኩት እንጂ እኮ አጠፋው ነበር። እስካሁን ታኩር የሚባል ሰው እኮ ሽቶ ቤት ከፍቶ አታዩትም ነበር። ይቀበር ይቃጠል አታውቁ። ታኩር የሚባል አንዴ ታይቷል። የት ጠፋ ነው የምትሉ? አብዷል ወይስ አረብ ሀገር ገብቷል ነው የምትሉ እንጂ ይገድል አይገድል አታውቁ። ለዚያ ነው የተውኩት ታኩር። ንፍጡ ሹልክ ሲል ቆለጡ ስር ሁሉ ሲገባ እኔ እግዚአብሔር ምስክሬ ነው ታኩር አሳዘነኝ። ኦሮሞች ገና ሽጉጥ ወይ ቢያወጡበት ምን ሊሆን ነው የሰውዬ? ትልቁን ነገር በቂጡ ቁጭ ብሎ ሊያወጣው አይደል ብዬ ትንሽ ልጅ ነው እና ምን በጣም አንጀቴን የበላው እኔ እናቴን ስለምወድ እኮ ነው። ሴቶችን ወዳለሁ። እናቴ ደሃ ናት እባካችሁ ተውኝ እኔ ሳላውቅ ነው ሲል የጭካኔን ጥጋየውና አይ በእውነት ህይወት ብርጅስቶን አለች ንፍጡን ሲልኩልኝ ለካ ይሄስ ዝም ብዬ ነው ይሄ እንደው ስሙንም ማንሳት የለብኝም ነበር ብዬ ትቼዋለሁ። ዛሬም ታኩር 5 ሚሊዮን ብር ከተሸለመ ወንድሜ ነው የሸለመው። ማን ጀግናው ወርቁ ደስ ብሎ ሲያስተባብር አይቶት ለካ አማራ ሰው አለው ወይ ብሎ ነው ወርቁ እንጂ የትም አውቆት አይደለም። ወርቁ እንደዚህ ነው ስትሰራ ሲያይ ነው የሚሸልም። ወርቁ ካልሰራ አይሸልም። ስትፍጨረጨር ሲያይ በቃ አየው እንርዳምን ብዙ ሰው አየው። ወርቁ ሞቅ አለው ሸነጠው። አማራማን ያለው አለና እከለ ሄሎ ማናት እሷ የምትባል እሱ ጋር አዎ ስልኳን አውቃለሁ በቃ ላክል ቮይስ ሜሴጅ 15000 ለሱ 5000 አይ ጀግና ልጅ ወርቁ እኮ እንደዚህ ስለማውቀው ነው። ሃሎ ወርቁ አይተረው ነው በደሞኛ እያለ ገና እንቀጥላለን። 15 ሚሊዮን ብር ለነሱ ለአንተ ደግሞ 5 ሚሊዮን አይዞህ እንቀጥላለን ብሎ ያንን ወይ ለዳኘን የላከው ወይ ለሆነ ትልቅ ሰው ነው የላከው። ከዚያ ጉቺን ሳያውቋ ዝም ብለው ልከውላታል። አሰሚ ተብላ ይሄን ይመጣል ብሎ አላሰቡ። ሰው ደግሞ ከጉቺ ስልክ ላይ ሲነገር ተበሳጨ ሰው ከኔ ጀምሮ እንጂ በወርቁ ላይ አንድም ጥፋት የለውም። ወርቁስ ሰጣ አልሰጠኛ በኪሷ እናዝዝ። እኛ እኮ ደሃ ነን ምን አለልኝ
ወርቁ እኮ የዓለም ባለጸጋ ነው። የመስጠት የመንሳት ቂጥን በካልቾ የመምታት ብሩ ነው። ወርቁ አይተህ ነው 1 ሚሊዮን ሴት ደርድሮ ቆንጆችን በወርቅ ወንበር ላይ ተቀምጦ ዛሬ እንደ ትራምፕ በወርቅ ሽንት ቤት ላይ መቀመጥ የሚችል ሰው ብር አለው። ደርድሮ ሴቱን ፀጉርሽ እንዴት ነው ቂጥሽ ላይ ደርሶ እሷ አስወጣት። እሷ እስኪ አንደኛዋን አስገባ። አንቺ እስኪ ቆይ እሱ ጋር ትንሽ ቆይ እሱ ጋር እዚያ ጋር አስቀምጧል። ቁሚ እስኪ ማነሽ እየተነሳ በካልሽ ውጣት አሰጥ ምናምን አንተ ምን አይነት ሰው ነው የምታመጣልኝ ብሎ ያንን በካልቾና በጥፊ አጠናግሮ ሌላ ሰው አቁሞ አስገባ በል እስኪ አትመርጥም ብሎ መምታት የሚችል ሰው ገንዘብ ነው። ማይ ፍሬንድ ገንዘብ ነው። ወርቁ አይተህ ነው 1 ሚሊዮን ሴቶች ሰብስቦ መርጦ ከዚያች ሁሉ ቆንጆ አንዷን ይዞ መሄድ የሚችል ሰው ነው። ገንዘብ ነው። በዚያ ላይ ቆንጆ ነው። በዚያ ላይ የዋ ሰው ነው። በዚያ ላይ ትሁት ነው። ሀምብል እኮ ነው ብታዩት። በስማ የወርቁን ያክል ሰውን ኢትዮጵያ ውስጥ ይኖር ይሆን? እኔ እግዚአብሔር ምስክሬ ነው። እስካሁን ድረስ በህይወት ዘመኔ እንደ ወርቁ አይተህ ነው ሰው አላየውም። ነገም ይኖራል ብዬ አላስብም። ሀምብል ብሪጅስቶን ገብታ ብትናገር ደስ ይለኛል። ሀምብል ቢሉ ሀምብል እንዳይገልጽ ትንንሽ ሰዎችን የሚያከብር ለታላላቆች ደንታ የሌለው ለቢሊዮነሮች ለድሃ እሱ ወርቁ መዝናናት ቢፈልግ ከድሃ ጋር አውቀዋለሁ። ስለዚህ ሴትዮዋ መጣ ለታኩር መኪና ለሞጣ በረኪና ብትል ምንን አታክ ለማድረግ የምታረገው መንፈስ ካልሆነ በቀር ምንም አያገናኘው። እኔ ምን አገባኝ? ሐቁ ነው። አይ ደግሞ ከቴክስቱ ጋር እሱ ከሆነ የላከልሽ ወርቁ በዩ ብሎኛል፣ ፎቶ ልትነሳ ነው ብለሽኛል፣ በላይ ይዤው ልመጣ ነው ብላለች፣ ቪዲዮ አንስቼ እመጣለሁ ብላለች። ስለዚህ ሰላይነሽ ምናልባት ዱባይ የነበር ጊዜ አግኝተሽ ይሆናል። ጠጋ ብለሽ እወዳለሁ እኮ ምናምን ብለሽ እዚያ ጋር ቁጭ አድርገሽ በአይፎን ቀርጸሽ ይሆናል። ስለዚህ ያንን ይዘሽ ትመጭ ልታሳሚ ሰውን ይሆናል እንጂ ወርቁ እንዳንቺ አይነት በጣም ተራ ሰው ጋር ቁጭ የሚልም ሰው አይደለም። አንደኛ ሰዓት የለውም። ወርቁ አይተነውን እኮ ለ5 ደቂቃ አታገኘው። ለወርቁ 1 ደቂቃ $1,000 ነው። 2 ደቂቃ $5,000 ነው። 3 ደቂቃ $50,000 ነው። ስለዚህ ታኩር ላገኘ እኛ ምቀኝነት ነው የሚያስመስልብን። ስለዚህ ውስጥ የምትመጡ ሰዎች ታኩር አገኘ ከሌ ሰጠ አትበሉ። ወርቁ ስላለው ነው የሰጠ፣ ነገም ይቀጥላል። መብቱ ነው። በገንዘቡ ማዘዝ አይቻልም። የሚሰጠውን ሰው ያውቃል፣ የሚነሳውን ሰው ያውቃል። ታኩር እውነተኛው ነው ከሰጠው በቃ አለፈለት ነው። ለኢትዮጵያ ኑሮ አለፈለት። ሽቶዋን ሰፋ ሰፋ ያደርጋል ወይ ትንሽ አነስ ያለች መኪና ይገዛል፣ ይንቀሳቀሳል። ምቀኛ እንሁን ነው። ተውት፣ እርሱት። በእኛ ሚዲያ ላይ ከዚህ በኋላ እንዲህ አይነት ነገር አንቀበልም። የቲክታክ ኮይን የምትል ሀበሻ ኮይን እኛ ጋዚ የሚሸቅልበት ቤት አይደለም። አንተ በእኛ ማስታወቂያ ምንም ሳታረግልን የቲክታክ ኮይን እንሸጣለን አይቻልም። ለሞጣ $1,000 አስገብተን ቲክታክ ኮይን ማስታወቅ የሚችለው this is respectful media ሪስፔክት ማድረግ አለብን። ይህ ትልልቅ ሰዎች የሚነጋገሩበት የኢትዮጵያ ፖለቲካ የሚዘወርበት ቤት ነው። ዱቄታሞች ዱቄት የምናደርግበት፣ ልጋጋሞችን ልጋጋቸውን አራግፈን መቀመጫቸውን በካልቾ መተን የምናስወጣበት መድረክ እንጂ የአንተ ኮይን የቤት መግዣ ምናምን አይደለም። ማስታወቂያ ይሰራው ከፍለ ነው የምትሰራው። ቢኮዝ ዲስ ኢዝ ሚዲያ። የቅናት ምናምን የሚሉ ሰዎችን እባካችሁ ሞዴሬተሮች እፍን እያደረጋችሁ ወይ ብሎክ አድርጓቸው ወይ ሚዩት አድርጓቸው። እነዚህ ወርደው እንደነሱ መንገድ አዳሪዎች ለማውረድ ስለፈለጉ እኛ መልስ የለንም። መልካም መቃጠል። እኔ ያለው በህይወት ማንም አልገደለኝም፣ የትም አልጠፋውላችሁ። እኔ እንድጠፋ ለምትፈልጉ አማራዎች ራሳችሁ አልጠፋው። አማራዎች መልካም መቃጠል፣ መልካም መቃጠል።
አግማስ የሚባል ድርጅት አያገባኝም። ምን አገባኝ እኔ ስለአንተ ምን አገባኝ? አግማስ ምናምን የዛሬ ነው ስሙንም የሰማሁት። ምን አገባኝ ስለ አግማስ ድርጅት? እኔ ስለ ገንዘብ ስብሰባ አያገባኝ። እኔ ፖለቲካ ነኝ። እኔ የምሰራው ፖለቲካ ነው። ስለ እርዳታ ማያገባኝ። እርዳ፣ ተረዳዳ፣ ተበዳዳ